ነገር የሆነበት ምክንያት በምንድነው ካላችሁኝ እንግዲህ ቤተሰቦቼ በጣም በሚያሳዝን ነገር ቤተሰቦቼ እንግዲህ ለሁሉም ሰው ጣይ የደረሰ ሰው ለሷም እየደረሰ ይገኛል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው። እንግዲህ በእውነቴን ነው የምላችሁ ማለት ነው። በአቶ አምናን የደረሰ ሰው በማንም አይድረስ ማለት ነው። በማንም ማለት ነው። እና የዛን ደግሞ መንሰሄ ልኳን ልታገኝ እየደረሰ ትገኛለች ማለት ነው። ሰዓትና ጊዜ እየደረሰ ይገኛል ማለት ነው። እንደ ሲፋን እንደዚህም ደግሞ እንደ ጄሪ ያደረገችው ነገር መንስኤው አሁን ሜርሲም በጣ ክፍሏ እየደረሰ ትገኛለች እና ሳራ በፍጹም ዝም ማለት የለብኝም። አምናን ይሄንን ነገር ካወቀና ከተረዳ የሆነ ነገር እኔንም እንደ ጄሪ ከቤት ውስጥ አውጥቶ ነው የሚጥለኝ። ምክንያቱም አምናን በአሁን ሰዓት በጣም ቆርቷል። ማስጠንቀቂያ እየሰጣቸው ይገኛል። ማን ነው ሚስጥር የደበቀኝ ሰዎች ካላችሁ እንድትነግሩኝ እፈልጋለሁ። በኋላ ጅብ ከሄደ ውሻ ጮኸ እንዳይሆንባችሁ እፈልጋለሁ በማለት እያስጠነቀቃቸው ይገኛል። ግን በአሁን ሰዓት ብሌን የምትናገሪው ነገር ካለ ተናገሪ እያላት እሷን ማስጠንቀቂያ እየሰጣት ይገኛል። ብሌን ደግሞ ምንም ነገር የምናገረው ነገር የለም እያለችው እየነገረችው ትገኛለች ማለት ነው። ቤተሰቦቼ እንግዲህ እዚህ ቤት በጣም ከባድና ልብ የሚያንጠለጥል ነገር እየተከሰተና እየተነገረ ይገኛል ማለት ነው። ካሁንስ ምን የሚፈጠር ይመስላችኋል? ብዙ ነገር ከባድ ነገር የሚፈጠር ነገር ይመስለኛል ማለት ነው። እለት በእለቱ እየተፈጠረ ያለው ነገር በጣም ነው እውነቴን ነው የምላችሁ የሚገርመው ማለት ነው። አምናን እዚህ ቤት ምንም ነገር የሚያውቀው ነገር የለም። ከኋላው ብዙ ነገር እየተፈጠረ ጄሪም የእጇን አግኝታለች ማለት ነው። ጄሪሻ ያው በእርግጥ ብታዛዝነንም ከዛ ቤት መውጣቷ ከድራማው ላይ መሄድ የለባትም ነው የምንለው ሁላችንም። ሲፋንም ጄሪም መመለስ አለባቸው ብለን በዚህ አጋጣሚ ጥያቄያችንን እናቀርባለን ማለት ነው። ምክንያቱም እነሱ ብዙ መስዋዕት ከፍለው ይሄንን ድራማ በጣም አስተዋጽኦ አድርገዋል ማለት ነው። ደስ ድራማው ተወዳጅ እንዲሆን ስላደረጉ በዚህ ድራማ ውስጥ እነሱም እየሰሩ መጠቀም አለባቸው ብለን እና እንትን እንላለን ማለት ነው። ሌላ አዲስ መጥቶ መስራት ሳይሆን ያለባቸው እነሱ በዚህ ድራማ ውስጥ ቆይተው መስራት አለባቸው ብለን እንላለን። ሁለተኛ ነገር ደግሞ በጣም እንግዲህ የሚያሳዝን ነገር እንግዲህ አቶ አምናን አሁንም ብሌን የእንትናን መሄዷን የሲፋን የጄሪ መሄዷን ነገር ሰምታ ማለት ነው። አምናን ምን እያደረክ ነው? ይሄ እኮ ያንተ ጸባይ አይደለም። ሰው ነች እኮ ሰው ስለሆነ ትሳሳታለች። ደግሞ ይሄንን ነገር ስታረግ አስባና አቅዳበት አይደለም። በእርግጥ ይሄ ነገር የሚያስደብር የሚያስቀይም ነገር ቢሆንም ግን ደግሞ ልንረዳት ይገባል። ምክንያቱም በሷ ቤት መልካም ይሆናል ብላ ያደረገችውን ነገር ነው ያደረገችው። ስለዛ ልንረዳት ይገባል በማለት አምናንን እየተናገረችው ትገኛለች ማለት ነው። አምናን ደግሞ ምን ስለሆነ ነው በእኔ ውሳኔ ውስጥ ገብተሽ እኔ የወሰንኩትን ውሳኔ ጭራሹን ማበላሸት የምትፈልጊው? ግን አንቺ ምን አይነት ሰው ነሽ ብለሽ ለሷ ትቆጣጠሪያለሽ እንዴ? በማለት እንግዲህ እየተናገራት ይገኛል ማለት ነው። አምናን እንግዲህ ምን አይነት ሰው ናት ያኔ ስላችሁ ያው እሱ ቅመኛ በቀለኛ ምናምን ብሌን ትመስለዋለች ማለት ነው። አምናን ብሌን ግን እንደዚህ አይነት ሰው አይደለችም። ያ ነገር ደግሞ በጣም እሱን እያስገረሙ ይገኛል ማለት ነው። ቤተሰቦቼ ብሌን ያው በእርግጥ እንደዚህ አይነት ሴት አይደለችም። ደስ የምትል ሴት በሰው ላይ ቅም የማትይዝ ሰው ናት ማለት ነው። ጄሪ እንግዲህ በስተመጨረሻ ሙስጠፋ ጋር ደውላ ነበረ። ሙስጠፋ ጋር ስትደውል ሙስጠፋ እባክህ በጣም በችግር ውስጥ ነኝ ያለሁት በማለት እንግዲህ ሙስጠፋን እየነገረችው ነበረ። ሙስጠፋ እኔም ብዬሽ ነበረ በስተመጨረሻ የኔ እጅ ላይ እንደምትወርቂ አውቆ ነበረ። ምክንያቱም ከዚህም በፊት እኔን ምን እንዳደረግሽኝ እራስሽ ታውቂያለሽ። ግን ደግሞ ካሁን ወዲህ ምንም ነገር ልተባበርሽ አልችልም። ምንም ነገር ማድረግ አልችልም። ስለዚህ ያንቺ ስቃይና ያንቺ መከራ ለኔ በጣም ነው የሚያስደስተኝ በማለት እንግዲህ እየተናገራት ይገኛል ማለት ነው። በዚህ አጋጣሚ እሷ ይሄንን ነገር ስትሰማ ቀጥልና እርር እያለች ትገኛለች ማለት ነው። ለምን ያኔ እንደዚህ ያኔ ገባችሁ? ይሄ ነገር እንዲከሰት ስለማትፈልግ በጣም ያናደዳት ይገኛል ማለት ነው። ቤተሰቦቼ እና ምን ልላችሁ ፈልጌ ነው እንግዲህ ያው እግዚአብሔር የወደደውና እግዚአብሔር የፈቀደው ነው የሚሆነው ማለት ነው። እንግዲህ ሜርሲ ወይዘሮ ሞርዜላ መታለች ማለት ነው።
ወይዘሮ ሙድዜላን እንግዲህ ስትመጣ አሁን ምን የምታደርጋት ይመስላችኋል ማለት ነው? በጣም ከባድ ነገር ነው እዚህ ቤት የሚፈጠረው ቤተሰቦቼ ከምታስቡ ማለት ነው። ምክንያቱም በጣም ከባድ ነው። በጣም 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 ከባድ ነገር ነው እዚህ ቤት የሚፈጠረው ብዬ ነው የማስበው ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጋለሁ ጋይስዬ፣ እንግዲህ እለት በእለቱ የሚከሰተው እለት በእለቱ የሚፈጠረው ነገር በጣም ከባድ እና በጣም ልብ የሚያንጠለጥል ነገር ነው እየተፈጠረ እና እየተከሰተ ያለው ማለት ነው። እንግዲህ ምን ልላችሁ ፈልጋለሁ ቤተሰቦቼ፣ መጨረሻዋ ያው ሰው ልጅ የትኛውም ሰው ማለት ነው የትኛውም ሰው በስተመጨረሻ እንደዚህ መሆኑን መርሳት የለብንም ማለት ነው። እውነቴን ነው የምላችሁ። ማለትም በቃ ያኔ ስላችሁ የሚደረገው ነገር የተከሰተው ነገር በጣም መጥፎ እንደሆነና መጨረሻው እንደሚያምር ማወቅ አለብን ማለት ነው፣ ሁላችንም ማለት ነው። ስለዛ ምን ማድረግ አለብን? ሁሌ በተቻለ አቅም መልካም ነገር ለመስራት ጥሩ ነገር ለመስራት መጣጣር አለብን። አለበለዛ ግን ህይወታችን የተመሰቃቀለ ህይወት እንደሚኖር ማወቅና መረዳት አለብን ብዬ አስባለሁ ማለት ነው ቤተሰቦቼ። እንግዲህ በስተመጨረሻ የቱን አክል እንኳን ክፋት ምንም ነገር ጥቅም እንዳሌለው እያወቅንና እየተረዳን እንገኛለን ማለት ነው። መጨረሻው እንደዚህ በሜርሲ እንደዚሁም በሲፋ እንደዚሁም ደግሞ በእንትና እያየን እንገኛለን እንገነዘባለን ማለት ነው። ስለዛን ምንድነው የምላችሁ በተቻለ አቅማችሁ መልካም ነገር ለመስራት ሞክሩ፣ መልካም ነገር ለማድረግ ሞክሩ በተቻላችሁ መጠን ማለት ነው ቤተሰቦቼ። ክፋት ምንም ፋይዳ የለውም። ክፋት ለማንም ሰው አይጠቅምም፣ ለማንም ሰው። ስለዛን ጥሩ ሰው ብንሆን እየተመረጠ ነው ብዬ ነው የማስበው ማለት ነው ቤተሰቦቼ። ሁለተኛ ነገር ደግሞ የምላችሁ ነገር በጣም የሚያሳዝን ነገር ምንድነው ብሌንን አምናን ያው በጣም ተናዶባታል። በአሁን ሰዓት በጣም ነው የተናደደባት። ለምን ይሄ ሁላ ነገር ይሆናል በማለት እንግዲህ በሷ ላይ በጣም እየተናደደና በጣም እየተከፋባት ይገኛል ማለት ነው። ግን ደግሞ ያው እሷ ምንም ነገር ያደረገችው ነገር የለም። አምናን እንዳይናደድ የሱ ህይወት እንዳይናጋ ያደረገችው ነገር ነው። እሱ ግን በፍጹም ይሄ ነገር እንደዛ በመሆኑ በጣም ሰላሙን ነስቶታል። ለምን ሳትነግሪ ለምን በማለት እንግዲህ እየተናደደና እንዴት ትሸውጅኛለሽ ነው የሚለው ማለት ነው። እሷ ግን ይሄንን ነገር ያደረገችው ሽወዳ ሳይሆን የሆነ መጥፎ ነገር ሳይሆን ያደረገችው ያው ለሱ ይጠቅመዋል በንዴት ላይ ሁላ ነገር አልናገርም በማለት ያደረገችው ነው። ግን ደግሞ እሱ እየተረዳት አይደለም ቤተሰቦቼ። ያው ምንም ማድረግ አይቻልም። ፈጣሪ የሚረዳችሁ ሰው በህይወታችሁ ይስጣችሁ ነው የምለው። በእርግጥ ወደፊት ያው ይረዳታል ብዬ ነው የማስበው። ያችም እንግዲህ ያታምናን አፍቃሪ ሴትዮ በጣም ከባድ እየሆነ ትገኛለች። ብሌንን እያስጠነቀቀች ትገኛለች ማለት ነው። እንግዲህ ብሌን ደግሞ ምን እንድስቲ እንደምትል ያለውን ነገር እና ያለን ማለት ነው። ግን ምነግራችሁ ነገር ብሌንሻ እውነቴን ነው የምላችሁ ዝም አትላትም። ችላ አንድ ቀን ልኳን ነው የምታሳየው ብዬ ተስፋ አደርጋለሁ ማለት ነው። ለማንኛውም ልላችሁ ፈልጋለሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አያትየዋ እንግዲህ በአሁን ሰዓት በጣም እንዲያገባት የምትፈልገው አዲሷ ልጅ ነው ማለት ነው። አምናን ደግሞ በፍጹም አላሰብም እሷ እንደምትወደው እሷ እንደምታፈቅረው ለትዳር ፈልጋ እንደመጣች ምንም ነገር የሚያውቀው ነገር የለም። ምንም ነገር የሚያውቀውና የሚያገናዝብ ነገር የለም ማለት ነው። እና እና እሱ ምንም ነገር የሚያውቀው ነገር የለም። ልጅቷ ግን በጣም እንደምትወደውና በጣም ነው የምታፈቅረው ማለት ነው። ከሱ ጋራ መሆን ነው የምትፈልገው ቤተሰቦቼ። እና ለማንኛውም በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ፣ ከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። አይሚስ